እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። የተለያዩ የዝውውር ጉዳዮችን የምናነሳበት ፕሮግራማችንን ዛሬም በዕለተ ቅዳሜ በከሰዓቱ ፕሮግራማችን ይዘን ተገናኘን። ስለምታደምጡን ከልብ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የተለያዩ የዝውውር ጉዳዮችን እኛ እያነሳሳን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ጻፉልን። በተለይ ደግሞ ኮሜንት ቦክስ ላይ ያላችሁን ሀሳብ ልታጋሩን ትችላላችሁ። ከዝውውር ጉዳዮች ጋር የተያዙ ሊሆን ይችላል፣ ስለ ፕሮግራማችን ሊሆን ይችላል። ከዛ ውጭ ደግሞ ስለ ክለቦቻችሁም ያላችሁን ጉዳይ ልታጋሩን ትችላላችሁ። እኛ በፕሮግራማችን መጨረሻ ላይ መልሰን ወደ እናንተው እናደርሰዋለን። ስለምታደምጡን ከልብ አድርገን ነው የምናመሰግነው። ዛሬ ከዩናይትድ ጋር፣ ከአርሰናል ጋር፣ ከሊቨርፑል ጋር፣ ከቼልሲ ጋር፣ ሲቲ፣ ሪያል ማድሪድ፣ ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን ሰፋ አድርገን ግን ወደ እናንተ እያደረስን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከመሸጋገሪያ በኋላ እንገናኛለን። መልካም ጊዜ ይሁንላችሁ። አርሰናል የማርክ ጎሄን ወደ ማንቸስተር ሲቲ የሚያደርገውን ዝውውር ለመጥለፍ መዘጋጀቱ ተሰምቷል። አርሰናል የክሪስታል ፓላሱን የመሃል ተከላካይ ማርክ ጎሄን ለማስፈረም በሚደረገው ፉክክር ውስጥ ለመሳተፍ ዝግጁ መሆኑንና ተጫዋቹን በቅርበት እየተከታተለው እንደሚገኝ ነው መረጃው የወጣው። አርሰናሎች ለማርክ ጉሂ ጥያቄ የሚያቀርቡት አሁን ላይ በጥር ወር የሚሆን ወይም ደግሞ ተጫዋቹን በክረምት ነፃ ወኪል እስኪሆን ድረስ ይጠብቁ እንደሆነ እስካሁን ግልጽ የተደረገ ነገር ባይኖርም ክለቡ ግን እውነተኛ ፍላጎት እንዳለው የሚያሳዩ መረጃዎች ግን እየወጡ ነው። ዴይሊ ሚረር የተባለ የመረጃ ምንጭ እንደተናገረው ከሆነ ማንቸስተር ሲቲ እንግሊዛዊውን ኮከብ በዚህ ጥር ለማስፈረም ቅድሚያ ግምት ቢሰጠውም አርሰናልና ሊቨርፑል ተጫዋቹን ከሚፈልጉ ክለቦች ዝርዝር ውስጥ ግን አሁንም ይገኛሉ። ማርክ ጉሂ በክረምቱ ለሊቨርፑል ለመፈረም ተቃርቦ የነበረ ቢሆንም አሁን ላይ ግን ማንቸስተር ሲቲ በጉዳት ለታጡት ሩበን ዲያሽ እና ሄስኮ ግቫርዲዮል ተተኪ እንዲሆንም ዋነኛ ዓላማው አድርጎታል። አርሰናል አሁን ላይ ያለው የተከላካይ ክፍል ጥራትና ጥልቀት ሲታይ ማርክ ጉሂን ማስፈረም ለምን እንደፈለገም ጥያቄ ያስነሳል። ሚኬል አርቴታ በዓለም እግር ኳስ ውስጥ ካሉ ምርጥ ተከላካይ ጥምረቶች አንዱ የሆኑትን ዊሊያም ሳሊባ እና ጋብሪኤል ማጋሌሽን የያዘ ሲሆን በተጨማሪም እንደ ፒዮሮ ሂንካፒያ፣ ክሪስቲያን ሞስክዌራ፣ ሪካርዶ ካላፊዮሪ፣ ጁኒየር ቲምበር፣ ቤን ዋይትን እንደ አማራጭ የያዘ ተጫዋቾች ያሉት እንደሆነ ይታወቃልና በእነዚህ ላይ ለመጨመር ለምን እንዳሰበ ግልጽ አልሆነም። ማርክ ጉሂ ክሪስታል ፓላስን ለቆ ለሚሄደው ደግሞ በቋሚነት ለሚሰለፍበት ክለብ መሆኑ የማይቀር ነው የሚሆነው። ይህ እድል ደግሞ ከአርሰናል ይልቅ በሲቲ እና በሊቨርፑል የማግኘት እድሉ ነው ሰፊ የሚሆነው። አርሰናል ማርክ ጉሂን ለማስፈረም ማሰቡ ከማንቸስተር ሲቲ ጋር ለሚደረገው የዋንጫ ፉክክር ካለው ስልታዊ እይታ አንጻር ሊሆን ይችላል። አርሰናሎች ሊቨርፑልን በዝውውር ጉዳይ ላይ ለመርታትም እንቅስቃሴዎችን መጀመራቸውን የተገለጸው። ስለዚህም ደግሞ አርሰናል ማርክ ጉሂን ማስፈረሙ በቡድኑ ከሚሰጠው ጥቅም በተጨማሪ ተጫዋቹ ወደ ኢቲሃድ ስቴዲየም እንዳይሄድም ማድረጉ ለዋንጫ ፉክክሩም ትልቅ ብልጫ እንደሚሰጠው ጭምር ነው እየተገመተ የሚገኘው። ሊቨርፑል ከፍተኛ ግምት የሚሰጠውን ወጣት ተከላካይ ሞር ኒጃየን ለማስፈረም ከስምምነት መድረሱን ፋብሪሲዮ ሮማኖ ሂር ዊጎ ብሎ አረጋግጦታል። ቀዮቹ ይህንን ተስፋ ሰጪ ዝውውር ለማጠናቀቅም ተቃርበዋል። ፋብሪሲዮ ሮማኖ በኤክስ ገጹ ላይ እንደገለጸው ዝውውሩ እንዲካሄድም የቃል ስምምነት ላይ እንደደረሰ ጭምር ነው እየተገለጸ የሚገኘው። ይህ ሴኔጋላዊ ወጣት ተጫዋችም እንዲሁ ወደ አንፊልድ የሚያደርገውን ዝውውር በቅርቡ ያጠናቅቃል ተብሎ እንደሚታሰብ ነው እየተገለጸ የሚገኘው። ፋብሪሲዮ ሮማኖ ሲናገርም ሊቨርፑል በግራ በኩል መጫወት የሚችለው የመሃል ተከላካይ ሞር ኒጃኤል ለማስፈረም የቃል ስምምነት ላይ ደርሷል። የሴኔጋላዊ ተከላካይ በቅርቡ በኳታር በተካሄደው ከ17 ዓመት በታች ዓለም ዋንጫ ላይ ተሳትፏል። ይህ ዝውውር ባለፈው ሳምንትም ከኦስትሪያ ቬና የተፈረመው የኦፊሺያል ንዱኬን ዝውውርም ይተካል ነው የተባለው። የሊቨርፑል ደጋፊዎች ስለ ኒጃይ ብዙ ላያውቁ ቢችሉም ተጫዋቹ ግን ለወደፊቱ ትልቅ ተስፋ ያለውና ክለቡ ያደረገው ብልህ ኢንቨስትመንት እንደሆነ ነው የሚነገረው። ሊቨርፑል በአርኔ ስሎት ስር የሽግግር ወቅት ላይ ነው የሚገኘው። ባለፈው የውድድር ዘመን የፕሪሚየር ሊጉን ዋንጫ ካሸነፈው ስብስብ ውስጥም አሰልጣኙ ብዙ ለውጦችን እያደረጉ ነው። በክረምቱ እንደ ትሬንት አሌክዛንደር አርኖልድ፣ ሉዊስ ዲያዝ ያሉ ትልልቅ ስሞችን ክለቡን የለቀቁ ሲሆን በምትካቸውም ከፍተኛ ገንዘብ ወጥቶባቸው እንደ አሌክዛንደር ኢሳክ፣ ሁጎ ኤኪቲኬ፣ ጀረሚ ፍሪምፖንግ፣ ፍሎሪያን ቬርትስ፣ ሜሎስ ኪርኬዝ ያሉ ተጫዋቾችም መምጣታቸው የሚታወስ ነው። እንደ ሞሐመድ ሳላህና ቨርጂል ቫን ዳይክ ያሉ ተጫዋቾችም እድሜያቸው እየገፋ በመምጣቱ እንዲሁም ኢብራሂማ ኮናቴ ደግሞ የውል ዘመኑ ወደ መጠናቀቁ እየተቃረበ በመሆኑ እንደ ኒጃይ ያሉ ፈራሚዎች ለወደፊቱ የክለቡ ግንባታም ወሳኝ ናቸው።
አርነ ስሎት የየርገን ክሎፕ ምርጥ ቡድን አባልን እየለቀቁ በመሆኑ አዲስ ትውልድ መገንባትም ይኖርባቸዋል ተብሎ ነው የሚታሰበው። ሊቨርፑል እና ማንቸስተር ሲቲ በቅርቡ ነፃ ወኪል ለሚሆነው ተጫዋች ፉክክር ላይ ናቸው። ቅድም ያነሳነው የማርክ ጉሂ ጉዳይ ነው። የወደፊት ቆይታው ወሳኝ ምዕራፍ ላይ ነው የደረሰው የዚህ ተጫዋች ጉዳይ። ተጫዋቹ በቀጣይ እርምጃዎቹ ላይ ለመምከርም ከወኪሉ ጋር ከሰዓት ለመገናኘትም ሰኞ ዕለት ለመገናኘትም ቀጠሮ ይዟል። በኤክስ ላይ የወጡ ታማኝ የመረጃ ምንጮች እንደሚያሳዩት ሊቨርፑል እና ማንቸስተር ሲቲ ለክሪስታል ፓላሱ ካፕቴን የውል ጥያቄያቸውን አቅርበዋል። ይህም ደግሞ በጥር ወር የዝውውር መስኮት ከፍተኛ ፉክክር የሚደረግበት ዝውውር መጀመሩን የሚያስመሰክር ነው። ማርክ ጉሂ ከክሪስታል ፓላስ ጋር ያለው ውል ሊጠናቀቅ 6 ወራቶች ብቻ የቀሩት ሲሆን አዲስ ውል እንደማይፈርም ለክለቡ በግልጽ አስታውቋል። ክሪስታል ፓላስ አንዱን ውድ ተጫዋቹን በክረምት በነፃ ከማጣት ይልቅ አሁን ላይ በጥር ወር ለመሸጥም አቋሙን ቀይሮ ጥረት እያደረገ ነው የሚገኘው። አሰልጣኝ ኦሊቨር ግላርሰን እና የክለቡ አመራሮችም ተጫዋቹን በዚህ ወርም ለመሸጥ ከፍተኛ ኪሳራን ለማስወገድም ብቸኛው አማራጭ መሆኑን ያመኑት። በተለይም ደግሞ ከትልልቅ ክለቦች የቀረበው ፍላጎትም ጠንካራ መሆኑ ለውሳኔያቸው መነሻ ሆኗል የተባለው። ሊቨርፑል እና ማንቸስተር ሲቲ ተጫዋቹን ለማስፈረም ግንባር ቀደም ተፎካካሪዎች ናቸው። ሁለቱም ክለቦች በተለያዩ ምክንያቶችም ከፍተኛ ጥራት ያለው የመሃል ተከላካይ ማስፈረም ቅድሚያ የሚሰጠው ተግባር አድርገው ወስደውታል። ሊቨርፑል በዚህ ውድድር ዘመን ወጥ ያልሆነ የመከላከል ብቃት በማሳየቱ ነጥቦችን ሲጥል ቆይቷል። በተጨማሪም የኢብራሂማ ኮናቴ የወደፊት ቆይታንም አለመረጋጋት አዲስ ተከላካይ ማስፈረሙን አስፈላጊ አድርጎታል። የፕሪሚየር ሊግ ልምድ ያለው ማርክ ጉሂም ለአርነ ስሎት የረጅም ጊዜ መፍትሄም ተደርጎ እንደሚወሰድ ነው የተነገረው። ማንቸስተር ሲቲ ባልተጠበቀ የተከላካይ ክፍል ቀውስ ውስጥም ይገኛል። ወሳኝ ተከላካዮቹን ሄስኮ ግቫርዲዮል እና ሩበን ዲያሽን በጉዳት ምክንያትም ከሜዳ መራቃቸው ፔፕ ጓርዲዮላ ተቀያሪ ተጫዋቾችን እንዲጠቀምም አስገድዶታል። ማርክ ጉሂን ማስፈረም ለክለቡ ትልቅ ጥልቀትና ጥንካሬንም ይጨምርላቸዋል ተብሎ ነው የሚታሰበው። የክሪስታል ፓላስ ተጫዋቹን በአሁኑ ጊዜ የመሸጥ ፍላጎት በሚቀጥሉት ቀናት ለሚያደርጉት ድርድሮችም በር ከፍቷል እየተባለ እንደሚገኝ ነው መረጃዎች እየወጡ የሚገኙትና ይህንን ተጫዋች በሚቀጥሉት 2 ሳምንታት ውስጥም የሊጉ ምርጥ ተከላካይን የወደፊት እጣ ፈንታም ውሳኔ ይሰጥበታል ተብሎ እንደሚጠበቅ ነው መረጃው የወጣው። የቶተንሃም ሆትስፐርስ ኃላፊዎች የዌስትሃም ዩናይትዱን አማካይ ሉካስ ፓኩዌታን ለማስፈረም ወደ ፉክክር መግባታቸው ተነግሯል። ይህ የሆነው ተጫዋች ወደ ፍላሚንጎ ለመመለስ መስማማቱን በገለጸበት ወቅት ነው። ዌስትሃም የፋይናንስ ሚዛኑን ለመጠበቅ ባላንሲን ቦክስ በሚባለው ማለት ነው ብራዚላዊውን ተጫዋች ለመሸጥ ዝግጁ ይመስላል። ሉካስ ፓኩዌታ ወደ መጀመሪያ ክለቡ ሊመለስ እንደሚችል ሲነገር ቆይቷል። ፓኩዌታ በወጣትነቱ በፍላሚንጎ የነበረ ሲሆን በኋላ ላይም ወደ ኤሲ ሚላን፣ ሊዮንም በመቀጠል ደግሞ ዌስትሃምንም ተቀላቅሏል። እንደ ዘገባዎቹ ጠቆማ ከሆነ ፓኬታ ወደ ፍላሚንጎ ለመመለስ አረንጓዴ መብራት እሺታውንም የሰጠ ቢሆንም ስፐርሶች ተጫዋቹን ለማስፈረም ከፍተኛ ፍላጎትም አሳይተዋል። ፓኬታ በዚህ ጥር ወርም የለንደን ስቴዲየም ወይም ዌስትሃምን የመልቀቅ እድሉ እየሰፋ መጥቷል። ሆኖም የመጨረሻው የት እንደሚሆንም እስካሁን ግልጽ አይደለም። ዌስትሃም እንደ ቶተናም ላለ ተቀናቃኝ ክለብም ፓኬታን ለመሸጥ ፍላጎት ይኖረዋል ተብሎ ባይታሰብም ሁለት ክለቦች ባለፈው ክረምት መሐመድ ቅዱስን ከምስራቅ ለንደን ወደ ሰሜን ለንደን እንዲዘዋወርም ስምምነት ማድረጋቸው የሚታወስ ነው። የ28 ዓመቱ ፓኬታ በቅርብ ጊዜያትም በጥሩ ብቃቱ ላይ ባይገኝም ለቶተንሃም ግን ብልህ ፈራሚ ሊሆን ይችላል። ፓኬታ በጥሩ ብቃቱ ላይ በሚሆንበት ጊዜ በፕሪሚየር ሊጉ ከፍተኛ ደረጃ ያለው ተጫዋች መሆኑን ያስመሰከረ ሲሆን አሰልጣኝ ቶማስ ፍራንክም የተጫዋቹን ብቃት መልሰው ማምጣት እንደሚችሉም ሳይሰማቸው አልቀረም። ዌስትሃም አሁን ላይ ከሊጉ ላለመውረድ በሚታገልበት ወቅትም ፓኬታን እንዲለቅ መፍቀዱም አደገኛ ውሳኔ ሊሆን ይችላል። በመሆኑም ደጋፊዎች ክለቡ ለተጫዋቹ ተገቢውን ተተኪ ያዘጋጃል ብለው ተስፋ ያደርጋሉ። ፓኬታ በቅርብ ጊዜያት ወጥ የሆነ አቋምን እያሳየ ባይሆንም የዌስትሃም የቅርብ ጊዜ የዝውውር ታሪክ ደግሞ ያን ያክል የሚያበረታታ እንዳልሆነ ነው መረጃዎች እየወጡ የሚገኙት። 2 የቻምፒየንስ ሊግ እና 4 የሊግ ዋንጫዎች ባለቤት ማንቸስተር ዩናይትድ ከአውሮፓ ግዙፍ ክለቦች አስደሳች አሰልጣኝ ለመቅጠር እቅድ ይዟል ተብሏል። ማንቸስተር ዩናይትድ የፓሪስ ሰን ዠርሜኑን አሰልጣኝ ሉዊስ ኤንሪኬ ቀጣዩ ቋሚ አሰልጣኝ ለማድረግ እንደ አማራጭ እያየው መሆኑን የተነገረው
ማንቸስተር ዩናይትዶች በአሁኑ ወቅት በዳረን ፍሌቸር ጊዜያዊ አሰልጣኝነት እየተመሩ የሚገኙ ሲሆን እስከ ውድድር ዘመኑ መጨረሻ ድረስ የሚቆይ ሌላ ጊዜያዊ አሰልጣኝ ሊቀጥሩ ይችላሉ። እንደ ዲፌንሳ ሴንትራል ዘገባ ከሆነ ሉዊስ ኤንሪኬ ከፓሪስ ሰን ዠርሜን ይለያል ተብሎ የሚጠበቅበት በሚቀጥለው የውድድር ዘመን የዩናይትድ አማራጭ ሊሆን ይችላል። ይህ ስፔናዊ ታክቲሽያን በፕሪሚየር ሊጉ አዲስ ፈተናን ለመጋፈጥም ፍላጎት እንዳለው ዘገባው ያመለክታል። ሉዊስ ኤንሪኬ ለማንቸስተር ዩናይትድ ምርጥ ቅጥር ሊሆን ይችላል። ኤሊት አሰልጣኞችን ለማግኘት አስቸጋሪ በሆነበት በዚህ ወቅትም ሉዊስ ኤንሪኬ ለዩናይትድ ካሉ ምርጥ አማራጮች አንዱ ሊሆን ይችላል። የቀድሞ የባርሴሎና አሰልጣኝ ድንቅ ታሪክ ያለው ሲሆን በካምፕኑ ቆይታውም 2 የሊግ ዋንጫዎችን እንዲሁም አሁን ባለው ክለቡ ተጨማሪ 2 የሊግ ዋንጫዎችን በአጠቃላይ 4 አሸንፏል። ሉዊስ ኤንሪኬ ከባርሴሎና ጋር ከፓሪስ ሰን ዠርሜን ጋርና የቻምፒየንስ ሊግ ዋንጫን ማሸነፍ የቻለ በመሆኑ ዩናይትድ ወደ ቀደመ ክብሩ ለመመለስም ተመራጭ ያደርገዋል። ይህ የ55 ዓመት አሰልጣኝ እስካሁን ባለው የአሰልጣኝነት ዘመኑ እጅግ አስደናቂ የሆነ የማሸነፍ ሪከርድን ያስመዘገበው። ሉዊስ ኤንሪኬ ከዚህ ቀደም በእንግሊዝ እግር ኳስ አሰልጥኖ ባያውቅም በትልልቅ ክለቦች ያለው ልምድ ግን ስማቸው ከዩናይትድ ጋር ከሚነሱ ሌሎች አሰልጣኞችም የተሻለ ያደርገዋል። ምንም እንኳን እንደ ኦሊቨር ግላርሰን እና አንዶኒ ኢራኦላ ያሉ አሰልጣኞች በፕሪሚየር ሊጉ ጥሩ ቢሰሩም በዩናይትድ ያለውን ከፍተኛ ጫና የመቋቋም ብቃታቸው እርግጠኛ የሚያደርግ አይደለም። በተቃራኒው ሉዊስ ኤንሪኬ በባርሴሎናና በፓሪስ ሰን ዠርሜን የነበረውን ከፍተኛ ጫና ተቋቁሞ ውጤታማ መሆን የቻለ አሰልጣኝ ነው። የሱ የማጥቃት እግር ኳስ ፍልስፍናና የማሸነፍ ስነ ልቦና ዩናይትድ አሁን ለሚገኝበት አስቸጋሪ ወቅትም ተገቢውን መፍትሄ ሊሆን ይችላል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ማንቸስተር ዩናይትድ ኦሌ ጉናር ሶልሻየር ወይም ማይክል ካሪክ በጊዜያዊ አሰልጣኝነት ለመቅጠር መዘጋጀቱ የተዘገበ ሲሆን በቀጣዩ ክረምት ደግሞ ቶማስ ቱሄል ቀዳሚውን ቦታም ለመረከብም ቅድሚያ ግምት ተሰጥቶታል። ይህንን መረጃ ይፋ ያደረገው የቶክ ስፖርት ጋዜጠኛ አሌክስ ክሩክ ሲሆን እንደሱ ገለጻ ለቀጣዩ የዩናይትድ ቋሚ አሰልጣኝ በተደጋጋሚ እየተሰማ ያለው ስምም የአሁኑ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ነው። ክሩክ እንደገለጸው ከሆነ የሶልሻየር ወይም የካሪክ የጊዜያዊ አሰልጣኝነት ስምምነት በቅርቡ ይጠናቀቃል። ከዚያም ቶማስ ቱሄል በሚቀጥለው የውድድር ዘመን የሩበን አሞሪም ቋሚ ተተኪ የመሆን ከፍተኛ እድልም አለው። ቶማስ ቱሄል ቀደም ሲል የቀረበለትን የዩናይትድ ጥያቄ ውድቅ አድርጎት የነበረ ቢሆንም ክለቡ ግን በድጋሚ እሱን ኢላማ ከማድረግ አልተቆጠበም። ቶማስ ቱሄል ለማንቸስተር ዩናይትድ ተመራጭ የሆነበት ምክንያትም ከዚህ ቀደም ከቼልሲ ጋር የቻምፒየንስ ሊግ ዋንጫን ጨምሮ በርካታ ዋና ዋና ክብሮችን ማሸነፍ የቻለና ውጤታማነቱን ያስመሰከረ አሰልጣኝ በመሆኑ ነው። ይህ ጀርመናዊ ታክቲሽያን በአሁኑ ወቅትም በእንግሊዝን ለ2026 ዓለም ዋንጫ እያዘጋጀ ሲሆን ተጫዋቾችን ወደ ላቀ ብቃትም ለማሸጋገር ልዩ ችሎታ እንዳለው ነው የሚታመነው። በአጠቃላይ ቶማስ ቱሄል ዩናይትድን አሁን ላይ የሚፈልገው ለወደፊቱ መገንባትና በአጭር ጊዜ ውስጥም ወደ ማሸነፍ መመለስም የሚሉትን መስፈርቶችን በአንድ ላይ የሚያሟላ አሰልጣኝ ነው። ከቶማስ ቱሄል በተጨማሪ በቅርብ ጊዜያት ስሙ እየተነሳ ያለው ሌላኛው ትልቅ ሰው የፓሪስ ሰን ዠርሜኑ ሉዊስ ኤንሪኬ ነው። ኤንሪኬም እንደ ቱሄል ሁሉ የቻምፒየንስ ሊግ አሸናፊ ቢሆንም እንደ ጀርመናዊው ግን የፕሪሚየር ሊግ ልምድ የለውም። እንደ ዲፌንሳ ሴንትራል ዘገባ ከሆነ ሉዊስ ኤንሪኬ በእንግሊዝ እግር ኳስ አዲስ ፈተናን ለመጋፈጥም ፍላጎት ስላለው ለዩናይትድ ትልቅ አማራጭ ነው። በተጨማሪም እንደ ኦሊቨር ግላርሰን እና አንዶኒ ኢራኦላ ያሉ በፕሪሚየር ሊጉ ያሉ አስደናቂ ብቃት እያሳዩ የሚገኙ አሰልጣኞችም በዝርዝር ውስጥ እንዳሉ ነው የሚነገረው። ሌላኛው ከመረጃዎች የምናነሳው ጉዳይ ደግሞ ዩናይትድ ታዋቂ ተጫዋች ለአሰልጣኝ ችግሩ የህልም መፍትሄን ጠቁመዋል። የማንቸስተር ዩናይትድ ዝነኛ ተጫዋች የሆነው ፒተር ሺማይክል፣ ኦሌ ጉናር ሶልሻየር፣ ማይክል ካሪክ እና ዳረን ፍሌቸር በአንድ ላይ ሆነው ክለቡን የሚመሩበት የህልም ጥምረት እንዲፈጥር የሚል ለየት ያለ ሀሳብን አቅርቧል። ይህ የቀድሞ የማንቸስተር ዩናይትድ ግብ ጠባቂ እንደገለጸው ቢያንስ እስከ ውድድር ዘመኑ መጨረሻ ድረስ እነዚህ ሶስት የክለቡ ታዋቂ ተጫዋቾች ወይም ደግሞ ሌጀንዶች የመጀመሪያ ቡድንን የመምራት ኃላፊነት እንዲጋሩት ማየት ይፈልጋል። ዩናይትድ ሩበን አሞሪምን ካሰናበተ በኋላ እስከ ውድድር ዘመኑ መጨረሻ የሚቆይ ጊዜያዊ አሰልጣኝ ለመቅጠር እየተንቀሳቀሰ ይገኛል። ከዚያ በኋላ ግን ክለቡ የሩበን አሞሪምን ቦታ በቋሚነት የሚረከብ አሰልጣኝ ፍለጋ እንደሚጀምር ይታመናል። ይሁን እንጂ ሺማይክል፣ ሶልሻየር፣ ካሪክ እና ፍሌቸር በአንድ ላይ ሆነው በጊዜያዊነት ቡድኑን እንዲመሩት ይፈልጋል የተባለው ፒተር ሺማይክል ለማንቸስተር ዩናይትድ ያቀረበው ለየት ያለ መፍትሄም ሺማይክል ለሜትሮ እንደተናገረው እኛ ማንቸስተር ዩናይትዶች ነን፣ ነገር ግን በክለብ ውስጥ ማንቸስተር ዩናይትድ መሄድ ወደሚገባው አቅጣጫ ሊመሩት የሚችሉ ብዙ የክለቡ ሰዎች የሉም።
እነዚህ ሶስቱ ፍሌቸር፣ ሶልሻየር እና ካሪክ ስማቸው መነሳቱ ያስደስተኛል። ለእኔ እስከ ውድድር ዘመኑ መጨረሻ ድረስ ሶስቱንም በአንድ ላይ ማግኘት ቢቻል የህልም ጥምረት ይሆናል ሲልም ነው የተናገረው። ሽማይክል አክሎም ከሰር አሌክስ ፈርጉሰን በኋላ የወጡ አሰልጣኞች የዩናይትድ ማንነትን እንዳልተረዱት ነው የጠቆመው። ከፈርጉሰን በኋላ ካለፉት አሰልጣኞች መካከል ከአንድ በላይ ከ100 በላይ ጨዋታዎችን የመራ አለመኖሩ የሚገርም ስታቲክስ ነው። ትልቅ ስምና የራሳቸውን ፍልስፍና ያላቸው አሰልጣኞች መጥተው አልተሳካላቸውም። በመሆኑም ቢያንስ ለሚቀጥሉት 4 ወራት ክለቡን እዚያው ተጫዋቾች በነበሩ ጥሩ የአሰልጣኝነት ብቃት ባላቸውና ማንቸስተር ዩናይትድን ምን መሆን እንዳለበት የሚያውቁ ሰዎች እንዲመራ የቀረበውን ሀሳብ ወድጄዋለሁ ሲልም ጭምር ነው የተናገረው። ቸልሲ የ150 ሚሊዮን ዩሮ የዝውውር ኢላማውን ወደ ስታንፈርድ ብሪጅ ለማምጣት ሙከራ እያደረገ ነው። ቸልሲ በክረምቱ የዝውውር መስኮት የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን ለማስፈረም ነው እስከ 150 ሚሊዮን ዩሮ ለማቅረብ እየተዘጋጀ መሆኑ የተገለጸው። ሰማያዎቹ በክረምት ያስፈረሟቸው ዣኦ ፔድሮና ሊያም ዴላፕ በቂ ጎሎችን ማግኘት ባለመቻላቸው ክለቡ አሁን ላይ በዓለም ደረጃ ያለውን አጥቂ እንደሚያስፈልገው ታምኖበታል። ሁሊያን አልቫሬስ ከማንቸስተር ሲቲ አትሌቲኮ ማድሪድን ከተቀላቀለ በኋላ በ81 ጨዋታዎች 40 ጎሎችን በማስቆጠር ድንቅ ብቃቱን እያሳየ ነው። እንደ ፌጃዝ ዘገባ ከሆነ ቸልሲ ተጫዋቹን ወደ እንግሊዝ እግር ኳስ የመመለስ ፍላጎት ሊኖረው ይችላል በሚልም ዝውውሩን ለማሳካት ተስፋ አድርጓል። ሁሊያን አልቫሬዝ በአሁኑ ወቅትም በአውሮፓ ካሉ ምርጥ አጥቂዎች አንደኛው እንደመሆኑ ቸልሲ እሱን በከፍተኛ የገንዘብ መጠን ማስፈረሙ ክለቡ በዝውውር ገበያ ላይ ያለውን አካሄድ መቀየሩን የሚያሳይ ነው። ቸልሲ በወጣት ተጫዋቾች ላይ ከፍተኛ ኢንቨስትመንት ቢያደርግም ውጤቱ ግን እንደታሰበው አልሆነም። በመሆኑም እንደ ሁሊያን አልቫሬዝ ያለ ብቃቱ የተመሰከረለት ተጫዋችን ማምጣትም የተሻለ አማራጭ ነው የሚመስለው። የአርጀንቲናዊ ኢንተርናሽናል ቸልሲ ትልልቅ ዋንጫዎችን እንዲያሸንፍ ሊረዳው የሚችል ተጫዋች ሲሆን ይህም ክለቡ ቀደም ሲል ይከተሉ የነበረው የታወቁ ኮከቦችን የማስፈረም ባህልን ያስታውሳል። ባለፉት ጥቂት ዓመታት ቸልሲ በአጥቂ መስመሩ ላይ ችግሮች ነበሩበት። ኒኮላ ጃክሰን በክረምቱ ከክለቡ እንዲወጣ የተደረገ ሲሆን በሱ ምትክም የመጡት ፔድሮ፣ ሊያም ዴላፕ የተሻለ ነገርን ማሳየት አልቻሉም። ዣኦ ፔድሮ በ25 ጨዋታዎች 7 ጎሎችን ብቻ ነው ያስቆጠረው። ሊያም ዴላፕ በ15 ጨዋታዎች 3 ግቦችን ነው ያስቆጠረው። ቸልሲ ለእነዚህ ተጫዋቾች ተጨማሪ ጊዜ ይሰጣቸዋል ወይንስ ደግሞ በቀጥታ ወደ ሁሊያን አልቫሬዝ ዝውውር ይገባል የሚለው ገና የሚታይ ቢሆንም ብዙ የክለቡ ደጋፊዎች ግን ልምድ ያላቸው ተጫዋቾች እንዲመጡ ፍላጎት እንዳለው ነው እየተነገረ የሚገኘው። የአርሰናል አጥቂ ቪክተር ዮኬሬሽ ከሊቨርፑል ጋር በነበረው ትልቅ የፕሪሚየር ሊግ ጨዋታ ላይ ባሳየው እጅግ ደካማ ብቃት ከፍተኛ ትችት እየቀረበበት ነው። ይህ ስዊድናዊ ኢንተርናሽናል በክረምቱ ከስፖርቲንግ ሊዝበን አርሰናሎችን የተቀላቀለ ቢሆንም በ23 ጨዋታዎች ያስቆጠረው ግን 7 ጎሎችን ብቻ በመሆኑ ደጋፊዎችን እያስቆጣ ይገኛል። ጋሪ ኔቭል የቪክተር ዮኬሬሽ እንቅስቃሴን በፍጹም ያልተደሰተ ሲሆን የ27 ዓመቱ ተጫዋች በሜዳ ላይ በነበረበት ወቅት ምንም የፈየደው ነገር የለም ሲል ነው የተቸው። ቪክተር ዮኬሬሽ በጨዋታው ተቀይሮ በጋብሪኤል ሄሱስ የተተካ ሲሆን የአርሰናል ደጋፊዎች ካይ ሃቨርትስ በቶሎ ከጉዳት አገግሞ ወደ ሜዳ እንዲመለስ በጉጉት እየጠበቁት ነው የሚገኘው ነው እየተባለ የሚገኘው። ጋሪ ኔቭል በስካይ ስፖርት የቀጥታ የጨዋታ ስርጭት ላይ ሲናገርም ምንም ተጽዕኖ መፍጠር አልቻለም፣ እንዲያውም ተጽዕኖ አልፈጠረም ማለት ለሱ ደግነት ነው፣ በጨዋታው ውስጥ ያለው አበርክቶ ምንም ነበር ሲል የተናገረው። የጨዋታው ስታቲስቲክስም የኔቭልን ትችት ያጠናክራል። ቪክተር ዮኬሬሽ በጨዋታው አንድም ሙከራ ወደ ጎል ያላደረገ ሲሆን ኳስን የነካው ደግሞ 8 ጊዜ ብቻ ነው። በተጨማሪም ያደረጋቸው ስኬታማ ቅብብሎችም 6 ብቻ ናቸው። አርሰናል ጨዋታውን በጥሩ ሁኔታ የጀመረ ቢሆንም የተሻለ አጥቂ ቢኖረው ኖሮ ውጤቱን መቀየር ይችል እንደነበር ነው የተገለጸው። ምንም እንኳን እንደ ጋብሪኤል ሄሱስ እና ካይ ሃቨርትስ ያሉ አማራጮች ቢኖሩም ሁለቱም ተጫዋቾች ለጉዳት ተጋላጭ መሆናቸው ክለቡ በሚቀጥለው ክረምት ትልቅ አጥቂ ማስፈረምም እንዳለበት ማሳያ ነው። ቪክተር ዮኬሬሽ በፖርቱጋል በነበረበት ቆይታ በ102 ጨዋታዎች 97 ጎሎችን ቢያስቆጠረም በፕሪሚየር ሊጉ ግን ደረጃው ያልመጠነም ተጫዋችም ሆኖ ነው የታየው። አርሰናል በሚቀጥለው ክረምት ለማን ጥያቄ ያቀርባል የሚለው ባይታወቅም በሚኬል አርቴታ ስብስብ ውስጥ ግን ትልቁ ድክመት ተብሎ የታሰበው አጥቂ መስመር ከፍተኛ በጀት እንደሚመድብ አሁንም ይጠበቃል ተብሎ ነው የሚታሰበው። ሮይ ኪን በሊቨርፑል ጨዋታ ላይ ያስተዋለውን ጠቅሶ ለአርሰናል ማስጠንቀቂያ ሰጥቷል። የቀድሞ የማንቸስተር ዩናይትድ ካፕቴን ሮይ ኪን አርሰናል ከሊቨርፑል ጋር በነበረው ጨዋታ ላይ የመራበትን ወይም ደግሞ ስሜት እንደታየበት ይህም ለአሰልጣኝ ሚኬል አርቴታ ስጋት እንደሚሆንም የገለጸው። አርሰናሎች ማሸነፍ ቢችሉ ኖሮ በፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ ያላቸውን ልዩነት ወደ 8 ነጥብ ማሳደግ ይችሉ ነበር። ሆኖም በሊቨርፑል 0-0 በሆናቸው ውጤት ተገተዋል።
ምንም እንኳን ሊቨርፑል በዚህ የውድድር ዘመን በጥሩ አቋም ላይ ባይገኝም በኤምሬትስ ስቴዲየም ግን ጠንካራ የመከላከል ብቃት በማሳየት የቤት ውስጥ ደጋፊዎችን አስከፍቶን የወጣው የአርቴታ ቡድን እንዲሁም ከማንቸስተር ሲቲ በ6 ነጥቦች ቢቀድምም ሮይ ኪንን በተጫዋቾችና በደጋፊው ዘንድ የታየው መርበትበት ግን ለቀጣይ ከባድ ጨዋታዎች ጥሩ ምልክት አይደለም ብሎ ነው የሚያምነው። ከጨዋታው በኋላ በስካይ ስፖርት ላይ አስቴቱን የሰጠው ሮይ ኪን እንዲህ ነው ያለው። አርሰናሎች ትንሽ በስቴዲየም ውስጥ የተወሰነ የጭንቀት ስሜት ነበር። ሊቨርፑል በአሁኑ ወቅት በጥሩ ደረጃ ላይ አይደለም። ስለዚህ ማሸነፈ ነጥብን ማስፋት ነበረብህ። ከአቻ ውጤቱ በኋላ በአርሰናል መልበሻ ክፍል ውስጥ ብትሆን ውጤቱ ባያስደስትም ነጥቡን ይዘህ ግን ትወጣለህ። ሮይ ኪን አክሎም ሲናገር መሪነቱ ጥሩ ነው፣ ነገር ግን አጨዋወታቸው ትንሽ ፍርሃት የተሞላበት ነበር። ይህም አሰልጣኙ ስጋት ላይ ነው። ምክንያቱም የወደፊት ትልልቅ ጨዋታዎች ይመጣሉ። የውድድር ዘመኑ መጨረሻ ላይም ሲደርስ ደግሞ ጭንቀቱ ይበልጥ ይጨምራል። ድሉን ተጠቅመው ለማሸነፍም የፈሩ ይመስሉ ነበር ሲልም ነው የተናገረው። አርሰናል በ2004 ጀምሮ የፕሪሚየር ሊግ ዋንጫን አላሸነፈም። በመሆኑም ደጋፊዎች ከክለቡ ጋር የተያዙ አካላት መጨነቃቸው የማይቀር ነው። ይሁን እንጂ ባለፉት ጥቂት ዓመታት ለዋንጫ ተቃርበው ሲሸነፉ የነበሩትን ታሪክ ለመቀየር እንደዚህ ባሉ ትልልቅ ጨዋታዎች የተሻለ ብቃት ማሳየት ይኖርባቸዋል። አርሰናል በዚህ የውድድር ዘመን መጀመሪያ ላይ በሊቨርፑል የተሸነፈ ሲሆን በኤምሬትስ ስቴዲየም ከሲቲ ጋር እንዲሁም ከቼልሲ ጋር ባደረጋቸው ጨዋታዎች አቻ ተለያይተዋል። አርቴታ ተጫዋቹን ከዚህ ጨዋታ ጨምረውም የውድድር ዘመን ወሳኝ ምዕራፍ ላይ ሲደርስ ከመደንገጥ ይልቅ በራስ መተማመን እንዲጫወቱ ተስፋ ያደርጋል ተብሎ እንደሚታሰብ ነው መረጃዎቹ እየወጡ የሚገኙት። ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እየተከታተላችሁን እያደመጣችሁን ስለነበር እጅግ ከልብ አድርገን ነው የምናመሰግናችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርገን አመሰገንን። መልካም ጊዜ፣ መልካም ቀን፣ መልካም ቆይታ እንዲሆንላችሁም ነው በአክብሮት የምመኘው።